የኢፌዴሪ ፍትህ ሚኒስትር ወይዘሮ ሀና አርአያ ስላሴ ለቃለ መጠይቁ ፈቃደኛ ስለሆኑ እጅግ አድርጌ አመሰግናለሁ። አመሰግናለሁ። ባለፉት ዓመታት የፍትህ ስርዓት ማሻሻያ ተግባራት ሲከናወኑ ቆይተዋል። እነዚህ የፍትህ ማሻሻያ ስራዎች እንዲከናወኑ መነሻ የሆኑ ጉዳዮች ምንድን ነበሩ? ባለፉት ዓመታት እንደ ፍትህ ሚኒስቴርና አጠቃላይ እንደ ፍትህ ተቋማት የተከበርናቸው የለውጥ ስራዎች አሉ። ይሄንን በዋናነት በሁለት ማዕቀፍ ነው የምናየው። አንደኛው ከ2016 ጀምሮ አሁን ባለንበት በጀት ዓመት እስከ 2018 የሚጠናቀቅ የ3 ዓመት የፍትህ ዘርፍ የትራንስፎርሜሽን እቅድ ተዘጋጅቶ እሱን ትግበራውን እያጠናቀቀ እንገኛለን። ይሄ ትራንስፎርሜሽን እቅድ መነሻው ምንድነው? በሀገራችን ባለፉት ብዙ ዓመታት የተለያዩ የሪፎርም ጥረቶች አሉ በፍትህ ዘርፉ ላይ። ስለዚህ እነዚህ ጥረቶች ምን አመጡ የሚለውን ቁጭ ብለን ሰፊ ውይይት ከተደረገ በኋላ የጎደሉትን ለማሟላትና አዳዲስ ደግሞ አዲስ እይታ የሚፈልጉ ለአጠቃላይ ለኢትዮጵያ የፍትህ ዘርፍ አዳዲስ ውጤትን ሊያስገኙ የሚችሉ እይታዎችን ማካተት የሚል ነው። ስለዚህ ይሄን ማድረግና ከዚህ በትዩነት ደግሞ በፍትህ ተቋማት መካከል ያለውን ቅንጅት ማሳደግ፣ በየተቋማቱ እየተሰሩ ያሉ በጣም መልካም የሪፎርም ስራዎች አሉ። እነዚህን ግን በተሻለ ቅንጅት እንዴት ዳር እናደርሳለን ከሚል የመነጨ የ3 ዓመት የትራንስፎርሜሽን እቅድ ነበረ። ይሄ በህዝብ ተወካዮች ምክር ቤት የበላይነት ክትትል የሚደረግበትና በፌዴራል ብቻ ሳይሆን በሁሉም ክልሎች እንዲተገበር ተደርጎ ዲዛይን የተደረገ ነው። ይሄ አሁን ወደ ትግበራው ማጠቃለያ ላይ ይገኛል። በዚህ ትራንስፎርሜሽን የተለዩ 10 ዋና ዋና አምዶች ነበሩ። እነዚህ አንደኛ ከቅንጅት አኳያ ተቋሞችን ብቃት ከማሳደግ አኳያና በፍትህ ዘርፉ ላይ በወንጀልም በፍትሐ ብሔርም በአስተዳደር ፍትህ ዘርፎችም ላይ አዲስ እይታ የሚሹ ነገሮች ምንድናቸው የሚል በጣም ዝርዝር ግቦች ያሉት ሰነድ ነው። ይህን መሰረት በማድረግ ከ2016 ጀምሮ በጣም ትልልቅ የሚባሉ ለውጦች በፍትህ ዘርፉ መተግበር ተችሏል። ከነዚህ መካከል ዋና ዋናዎቹን ብናነሳ ከ10 አምዶች በጣም ትልቅ ለውጥ ያመጡትን አንደኛውና ዋናው ነገር መሰረተ ማህበረሰብ ፍትህ የምንለው ነው። ይሄ ከምን የመነጨ ነው? በ2014-15 አካባቢ በተደረገ ዳሰሳ ኢትዮጵያ ውስጥ ያሉ ግጭቶች፣ አለመግባባቶች ማህበረሰባችን በየትኛውም ጉዳይ አለመግባባት ሲያጋጥሙ በምን መልኩ ነው ግጭቱን የሚፈታው የሚለው ላይ ዳሰሳ ሲደረግ ከ40 በላይ ወደ 43% የሚሆኑ ግጭቶች የሚፈቱት በመደበኛ የፍትህ ስርዓቱ ሳይሆን በማህበረሰባችን ከጊዜ ወደ ጊዜ ከዘመን ዘመን ተሻግረው የመጡ በጣም የዳበሩ የባህላዊ የግጭት መፍቻ ስርዓቶች አሉን። በዛ ነው እየተፈታ ያለው። ሆኖም ግን ይሄ መደበኛ የምንለው የፍትህ ዘርፍ ወይም የህግ ስርዓታችን ለነዚህ አማራጭ ባህላዊ የግጭት መፍቻ ስርዓቶች እውቅና አይሰጥም። ስለዚህ ይሄንን ማስተካከል አለብን የሚለው አንደኛው መነሻ ነበር። እንዲሁም ደግሞ በኦሮሚያ ክልል ቀደም ብሎ የተጀመረ ለባህላዊ የግጭት መፍቻ ስርዓቶች እውቅና የመስጠት ስራ ነበረ። ስለዚህ እነዚህን ሁለት ነገሮች ካየን በኋላ ይሄን መልካም ልምድ ለሌሎችም ክልሎች ሞዴል ህግ በማዘጋጀት የባህላዊ የግጭት መፍቻ ስርዓቶችን እውቅና የሚሰጥ ህግ ምን ሊመስል ይችላል፣ የአካባቢውን ባህል ወግ ያከበረ እና ማህበረሰቡ በሚረዳው ስርዓት መዳኘት እንዲችል ማስቻል የሚል ነው። ስለዚህ ይሄንን ሞዴል ህግ አዘጋጀን በኋላ በሁሉም ክልሎች እነዚህ ህጎች እንዲወጡ ክትትል አድርገን አሁን ባለንበት ጊዜ 8 ክልሎችና አዲስ አበባ ከተማ መስተዳደር ይህንን ህግ አውጥተው ተግብረው ይገኛሉ። በተሰሩት የፍትህ ስርዓት ማሻሻያ ተግባራት ምን ተጨባጭ ስራዎች ተከናውነዋል ብለው ይገልጻሉ? በዚህ ምን ውጤት ተገኘ ብንል የኦሮሚያ ቀደም ያለውን ልምድ ጨምሮ በአጠቃላይ ባለፉት 5 ዓመታት 3.5 ሚሊዮን የሚሆኑ ግጭቶች በባህላዊ ግጭት መፍቻ ስርዓቶች ተስተናግደዋል። ስለዚህ ይሄ በጣም ለሀገራችን ትልቅ ፋይዳ ያለው ጉዳይ ነው። ለረጅም ጊዜ የህግ እውቅና ሳይኖራቸው ሰዎች ግን በየዕለት ህይወታቸው ከጎረቤታቸው ጋር በማህበራዊ ግንኙነቶቻቸው ያሉ ግጭቶችን የሚፈቱባቸውን ስርዓቶች እውቅና መስጠቱ አንደኛ በማህበረሰቡ ዘንድ ትልቅ ቅቡልነት ያላቸውን ስርዓቶች እውቅና መስጠት ይችላል። እንዲሁም ደግሞ ዜጎቻችን ማህበረሰቡ ችግር አጋጠመኝ በሚል ጊዜ በአቅራቢያው ሊያገኙ የሚችለው ከፍትህ ተደራሽነት አኳያ ያላቸው ፋይዳ በጣም ከፍተኛ ነው። ስለዚህ አንደኛው ይሄ የመሰረተ ማህበረሰብ ፍትህ ወይም የባህል ግጭት መፍቻ ስርዓቶች ላይ እውቅና መሰጠቱ ነው። የዜጎችን መብት ባከበረ መልኩ ተጋላጭ የሆኑ የማህበረሰብ ክፍሎችን፣ የሴቶችን፣ የህፃናትን፣ የሌሎችን መብት ማከበረ መልኩ እንዲተገበሩ ክትትሎች እናደርጋለን። እስከዛሬም የተገበሩትን እየተከታተልን በየጊዜው በምናደርጋቸው ምክክሮች ለዳኞች ለባህላዊ ዳኞች ስልጠናን በመስጠት መሰረታዊ ግንዛቤ እንዲያገኙ በማድረግ መሰረታዊ መብቶች ያከበሩ እንዲሆኑ ይህንንም እየሰራ እንገኛለን። ስለዚህ አንደኛው ትልቁ ውጤት በትራንስፎርሜሽን ከተገኙት መካከል ተጠቃሽ የሆነው አንደኛው እሱ ነው። ሁለተኛው የወንጀል የፍትሐ ብሔር የአስተዳደር ፍትህ ላይ ያሉ ቁልፍ የሆኑ የህግ ማሻሻያ የሚፈልጉ ጉዳዮችን ከለየም በኋላ እነዚህም ህጎች በአገሪቱ በሙሉ እንዲወጡ ማድረግ ነው። አንዳንዶቹ በባህሪያቸው በፌዴራልም በክልልም የስልጣን ወሰን ስር የሚወድቁ ስለሆኑ በፌዴራል የወጡና ትልልቅ የሪፎርም ህጎች የተባሉትን በሁሉም ክልሎች እንዲወጡ
ተመሳሳይ የሞዴል ህግ አውጥቶ ይህንን የማስተዋወቅ እንዲወጡ የማድረግ ስራ ስንሰራ ቆይተናል። በዚህም ለምሳሌ የጥብቅና አስተዳደር አዋጁ አንደኛው ነው። የሲቪል ማህበረሰብ ድርጅቶች አዋጅ፣ እነዚህ የመሳሰሉትን ልክ በፌዴራል የተደረጉትን ሪፎርሞች በሁሉም ክልሎች እንዲተገበሩ ክትትል እያደረግን እንገኛለን። ይህም ሌላኛው ትልቅ ለውጥ ያመጣ ነገር ነው። ከነዚህ መካከል ለምሳሌ የአስተዳደር ስነስርዓት ህጉን ብናይ የአስተዳደር ስነስርዓት ህግ በሀገራችን ታሪክ ለመጀመሪያ ጊዜ የፌዴራል ህጉ ከወጣ 5 ዓመት አካባቢ ነው። ይሄ ህግ መውጣቱ ለዜጎች የአስተዳደር ፍትህን ለማረጋገጥ ያለው ፋይዳ እጅግ ሰፊ ነው። የትኛውም የህግ አስፈጻሚ አካል የሚያወጣቸውን ህጎች፣ መመሪያዎች ህዝብን ባሳተፈ መልኩ ማድረግ እንዳለበት የሚደነግግ ነው። ከዚህም ባለፈ ደግሞ የህግ አስፈጻሚዎች በህግ በተሰጣቸው ስልጣን መሰረት እየሰሩ ነው ወይ የሚለውን መቆጣጠር የሚያስችል የህግ ስርዓት ነው። ስለዚህ ይሄ በፌዴራል የወጣውን ይህንንም በተመሳሳይ በክልሎች እንዲወጣ ክትትል እያደረግን 9 ክልሎች ይህን ህግ አውጥተዋል። እንደ ፍትህ ሚኒስቴር ተቋማዊ ግንባታን እንዴት ይገልጹታል? በብዙ ተቋሞች ትልቅ ትኩረት የተሰጠው ጉዳይ ነው። ይሄም ደግሞ ስለ ሀገረ መንግስት ግንባታ ስናስብ ስንነጋገር ሀገር የሚቆሙ ተቋማት ላይ ነው። ተቋማት ደግሞ በየትኛውም ኃላፊዎች ሲቀያየሩ ወቅት ሲቀያየር በቋሚነት የሚቀጥሉ አሰራሮችና ስርዓቶች ያስፈልጓቸዋል ከሚለው እሳቤ የመነጨ ነው። ፍትህ ሚኒስቴርም ይሄ በጣም ትልቅ ትኩረት የሚሰጠው ነው። ተቋም ግንባታን ስናስብ በሁለት ዋና ዋና ነገሮች ላይ የሚመሰረት ነው። አንደኛው የሰው ሀብት ዙሪያ የምንሰራቸው ስራዎች ናቸው። እሱን በቋሚነትና ተቋማዊ ሆኖ መቀጠል እንዲቻል ትልቅ የሆነ ንቃተ ህግ የምንለው ስራ ክፍል አለን። ይሄ ማለት የንቃተ ህግና ስልጠና ስራዎችን በሙሉ የሚሰራ ነው። አሁን ያሉን ባለሙያዎቻችን፣ አቃቤ ህግ፣ ሌሎች ሰራተኞቻችን አሁን ያላቸው የብቃት ደረጃ የቱ ነው? በተለይ ደግሞ አሁን ወደ ስራ ያስገባነውን የ5 ዓመት ስትራቴጂ ለመፈጸም የሚያስፈልጋቸው ክህሎት ምንድን ነው የሚለውን የረጅም ጊዜ እቅድ አውጥቶ ይሰራል። ለተቋም ግንባታ አንደኛው ቁልፉ ነገር የረጅም ጊዜ እይታ ማድረግ ነው። ከሰው ኃይል በትይዩነት ሌላ የምናየው ዲጂታላይዜሽን ነው። ሲስተሞችን ወደ ስራ ማስገባት ብቻ አይደለም፣ ተቋማቱን ማጠናከር ላይ የፌዴራልም የክልልም የፍትህ አካላት ሳቢ እንዲሆኑ ጥሩ ባለሙያዎችን ማሰማራት የሚችሉ እንዲሆኑ በአደረጃጀት በአሰራር በዲጂታላይዜሽን የተጠናከሩ እንዲሆኑ እነዚህም በትራንስፎርሜሽን የተካተቱ ናቸው። እነዚህም ላይ ጥሩ ጅምሮች አሉ። አሁንም የሚቀረን ቢኖርም ነገር ግን በመሰረታዊነት በቅጥር በእድገት ሂደቶቻችን በሙሉ ለዘርፉ ብቁ የሆኑ ባለሙያዎችን ወደ ስራ ማሰማራት የሚያስችልና በዲጂታላይዜሽንም በተለይ የውስጥ አሰራሮችን ግልጽነትና ተጠያቂነትን ማረጋገጥ በሚያስችል መልኩ እንዲተገበሩ ማድረግ ችለናል። ስለዚህ የተቋም ግንባታው ስራ ሌላው ሁሉ ምሰሶ የሚወድቀው እዛ ላይ ስለሆነ እሱንም ትልቅ ትኩረት ሰጥተን የምንሰራው ነው። እነዚህ አሁን ያነሳኋቸው በ3 ዓመቱ የትራንስፎርሜሽን እቅድ የተካተቱ ናቸው። እዛ ጋር አላቆምንም። ይሄኛው የትራንስፎርሜሽን እቅዱ 2018 ላይ ወደ ማብቂያ ይመጣል። በዚሁ አመት አዲስ የጀመርነው ነገር ያለፉትን የ5 ዓመታት አፈጻጸም ካየን በኋላ ለፍትህ ሚኒስቴር ተጠሪ ተቋማት የፍትህ ቢሮዎች አጠቃላይ ስራን መምራት የሚያስችል የ5 ዓመት አዲስ ስትራቴጂ ቀርጸን ወደ ስራ አስገብተናል። ይህን ስትራቴጂ ስናዘጋጅ በጣም በሁሉም ደረጃ ሰፊ ምክክር ካደረግን በኋላ ባለፉት ዓመታት አሁን ባልነው በትራንስፎርሜሽኑ ያሳካናቸው ነገሮች ምንድን ናቸው፣ ተግዳሮቶቹ የቱ ጋር ናቸው የሚለውን ለይተን ደግሞ በእነዚህ 5 ዓመታት ለፍትህ አዲስ መሰረት በሚል መሪ ቃል የ5 ምሰሶችን ለይተን እየሰራ እንገኛለን። ብዙ ጊዜ መደበኛ ስራ የሚሰሩ የስራ ክፍሎች አገልግሎት መስጠትን እንደ ጎን ስራ ነው የሚቆጥሩት። ስለዚህ እሱን ባስተካከለ መልኩ የትኛውም ተገልጋይ ወደኛ ደጅ ሲመጣ ቶሎ የሚያስፈልገውን መረጃ ማግኘት እንዲችል የሚያስችል አገልግሎት አሰጣጥ ላይ ያተኮረ የመጀመሪያው ስራችን ነው። ሁለተኛ የህግ የበላይነት ነው። የፍትህ ሚኒስቴር አንዱ ትልቁ ኃላፊነት የህግ የበላይነትን ማረጋገጥ፣ የወንጀል ፍትህ አስተዳደርን መከታተል ስለሆነ ይሄን ደግሞ ለማስፈጸም የሚያስችሉ ስትራቴጂዎች የተለዩበት ሁለተኛው እሱ ነው። ሶስተኛው ማረምና ማነጽ ነው። ዲጂታል ሲስተሙ የምንፈልገውን ውጤት የሚያመጣልን በተገቢ በሆነ የአስተዳደር ስርዓት የጋቨርናንስ ስርዓት ሲኖረው ነው። ስለዚህ እሱንም በማጠናከር ላይ ትልቅ ስራ የጀመርናቸው አሉ። ኦልሬዲ ወደ ተግባር ያስገባናቸው የዲጂታል ስርዓቶች አሉን። ግን በተለይ አሁን በሂደት ላይ ያለ የወንጀል ምርመራና ክስ ስርዓትን ከመጀመሪያው ጀምሮ እስከ መጨረሻው ድረስ ፍርድ እስከሚሰጥ ድረስ ከዛም ፍርዱ እስከሚፈጸም ድረስ መከታተል የሚያስችል የዲጂታል ስርዓት በሚቀጥለው በጀት ዓመት ወደ ስራ ለማስገባት ቅድመ ዝግጅቶችን እየጨረስን እንገኛለን። ስለዚህ እነዚህ ሁለት ነገሮች የተቋም ግንባታን ስናስብ የሰው ኃይል ላይ የምንሰራው ስራና ዲጂታላይዜሽን ላይ የምንሰራው ስራ አንድ ላይ ሲደመሩ ፍትህ ሚኒስቴርን በጣም በተጠናከረ ተቋማዊ አቅም ላይ እናስቀምጠዋለን ብለን እናስባለን። ወይዘሮ ሀና አርአያ ስላሴ ለቃለ መጠይቁ ፈቃደኛ ስለነበሩ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ።